የፍቅር ቀጠሮ በብስራት ኤፍኤም 101.1 ላይ የፍቅር ጓደኛ መያዝ ፈልጋለሁ። እኔም ፈልጋለሁ። ምን ይሄ ብቻ ከፍቅረኛዬ ጋር ተጣልቻለሁ። የሚያስታርቀኝ ሰው ፈልጋለሁ። እኔም ከጭኛዬ ጋር መታረቅ ፈልጋለሁ። የፍቅር ቀጠሮ ለነዚህ ሁሉ ምላሽ ይሰጣል። ሰላም ጤና ይስጥልን ክቡራን አድማጮቻችን እንደምን አመሻችሁ። ሁሌም ሰኞ ምሽት ከ4 እስከ 6 የፍቅር ቀጠሮ ፕሮግራማችን በብስራት ኤፍኤም 101.1 ተጀምሯል። አለምሰገድ አበበና አብይ ዘላለም ስቱዲዮ በመገኘት እንዲሁም በቴክኒኩ በኩል በረከት አለሙ አብረናችሁ ነው ያለነው። ዛሬ በጣም በርካታ ፕሮግራሞች ይኖሩናል። የፍቅር ቀጠሮ ድንጋይ ተሸክሜ ባክሽን የፍቅር ቀጠሮ የካቲት 19 ቀን ሽፍታ በጥይት ሊመታኝ የፍቅር ቀጠሮ ጓደኛ ብዬ ያልኳቸው ህይወቴን አበላሽተውታል። አሁን ስታይን ጥሩ ለብሼ ጥሩ መኪና ይዤ ቀዝሄድ የፍቅር ቀጠሮ ከንፈር ለከንፈር ተዛዛምን የፍቅር ቀጠሮ ድምጻዊት ዳግማዊት ፀሐዬ ነኝ። ብዙዎች የሚያውቁኝ ደግሞ በኢትዮጵያን አይዶልስ ውድድር ላይ ባቀረብኩት ስራ ነው። መመለስ አለብኝ ብዬ እማቱ ብዬ ቴክስት የፍቅር ቀጠሮ አድማጮቻችን ቀደም ሲል እንግዲህ ተከታትለን የተመለስነው በዛሬው የፍቅር ቀጠሮ ፕሮግራማችን ወደ እናንተ ከሚደርሱት አስገራሚ የፍቅር ታሪኮች ውስጥ ቀንጨብጨብ አድርገን ያስደመጥናችሁን ነበር። በጣም አስገራሚ የፍቅር ታሪክ አለ። እጅግ አስገራሚ ሰዎች በሙሉ ሊሰሙት የሚችሉት ወይም ደግሞ መስማት ያለባቸው አስገራሚና ብዙ ትምህርት የሚሰጥ የፍቅር ታሪክ አለ። ወደ በኋላ ላይ እናቀርብላችኋለን። አሁን በቀጥታ የምናልፈው አንድ የፍቅር ታሪክ አለ። በጣም አስደናቂ የፍቅር ታሪክ ነው። አድማጮች ተወዱታላችሁ። የመጀመሪያውን ክፍል ለ15 ደቂቃ ያህል እናዳምጥና በእነዚህ ተፈላላጊዎች መካከል ደግሞ በቀጥታ እናስገባቸዋለን። እንመለሳለን። በረከት ይጋብዝልናል። ይህ የምነግራችሁ አሁን የምንተኛ ፍቅር ታሪክ የሚጀምረው 2003 ዓመተ ምህረት ላይ ነው። ይህም ፍቅር ታሪክ ሊጀምር የቻለው ከዛ በፊት ማለት ከ2003 በፊት ትዳር ነበረኝ። ኦልሞስት 95 አካባቢ የተነበረ 95 ላይ ከልጄ እናት ጋር ተጋባን። አንድ ልጅ አለችኝ። ተጋብተን በኪራይ ቤት ነበር የምንኖረው። በኪራይ ቤት አብረን እየኖርን እያለ እኔ ቤተሰብ የለኝም፣ ብቻዬን ነው ያደግኩት። ያለ እናት ያለ አባት፣ እህትና ወንድምም የለኝም። ያችን ጓደኛዬን ሁሉ ነገር ያርጊያት ነበር የምኖረው። በኋላ ላይ ግን ቤተሰቦቿ በኪራይ ቤት ከምትኖሩ አንተ በየክፍለ ሀገሩ ነው የምትሰራው፣ ስለዚህ በእኛ ግቢያቸው ሰፊ ስለነበረ በእኛ ግቢ ውስጥ ብትኖሩና ቤት ብትሰሩ መልካም ነው አሉኝ። በዛ ሰዓትም እኔ እሺ ብዬ በእነሱ ግቢ ውስጥ ቤት ሰራሁ። ገብተዋል። ቤት ሰርተን ምን ብለን አዲሰን ከኖርንና ትንሽ ጊዜ ከቆየን በኋላ አንድ ልጅ ተወለደች። እቺ ልጅ ኖረን በጋራ ልጃችንን እያሳደግን እያለ በመካከላችን አለመግባባትና መጋጨት መጣ። ያም የሆነው ምንድነው? እሷ በፊት ጓደኛዋ ምን ነበርኩ፣ ሁሉ ነገሯ ምን ነበርኩ። በኋላ ላይ እኔ ክፍለ ሀገር ሲሄድ እሷን ብቻዋን ስትሆን ቤተሰቦቿ ግቢ ውስጥ ነው ያለችው። ብዙ ጓደኞች አፈራች። ቤተሰቦቿን ምን እያለች በኋላ እነኛ ጓደኞቿ ፖዚቲቭም ኔጌቲቭም የሆነ አመለካከት ነበራቸው። በኋላ ታይ እነኚህ ሰዎች እኮ ለህይወታችን ጥሩ አይደለም፣ ህይወታችንን መርተን ልጃችንን ብናስተዳድርና ልጃችንን ብናሳድግ ይሻላል እየመሰከራት ያው ብዙ ለኔ የምናገረው ነገር እንትን አልነበራትም። በመሀል አለመግባባትና ጭቅጭቅ መጣ። እንደውም እኔ ክፍለ ሀገር የምሰራው ከሌላ ሴት ጋር እንደምወጣ ወይም እንደዚህ አይነት ነገር እየተደረገ ይወራል። እኔ ግን ምንም ነገር እንደዚህ አይነት ነገር የለም። ባይዘው በነገራችን ላይ የምነግርህ እኔ ሻይ ቡና ጨምሮ ኤቭሪቲንግ አልኮል የተባለ ወይም ጫት ምናምን የተባለ ምንም አይነት ሱስ የለብኝም፣ ምንም አይነት። ስለዚህ እኔ መለወጥን ማደግን ነገን አንድ ነገር ብሆን ቢያንስ እኔ ያለፍኩትን ህይወት እቺ ልጄ እንድታልፍበት አልፈልግም የሚል ጥረት ስለነበረኝ የጠር ነበረ። ባህላዊ ሊሆን አልቻለም። በመካከለን ጭቅጭቅና አንዳንድ አለመግባባቶች መጣ። ጭቅጭቁ እየጠነከረ ሲመጣ በመሀል የቤተሰቦቿ ጣልቃ ገብነት መጣ። በኋላ ላይ እንደውም ምንድነው ልጄ በነጻነት ትኖርበት ከፈለክ ይሄ የሰራውን ቤት አፍርስና እንጨቱን ቆርቆሮን ተካፍላችሁ እኮ መለያየት ትችላላችሁ የሚባል ነገር መጣ። ይሄንን ቃል አሰማ ግን ከዛ በኋላ እዛ ግቢ ውስጥ መኖርም ሆነ ማደር አልፈለኩም። ልጄን እየወደድኳት፣ ልጄን እያፈቀርኳት፣ ላቧን ጠረኗን እየወደድኩ ተለያየ። ግቢውን ትቼ ቤቱን ትቼ በሁለቱ ፌስታል ልብሴን ብቻ ይዤ ከግቢ ወጣውና አንድ ዘመዴ ጋር ደባልነት ተቀመጥኩ። ከዛም በኋላ በሽማግሌም በምንም ቢጠይቁኝ እውነት እኔና እሷ ልብ ለልብ ተማምነን ካልሆነ በስተቀር ለሰው ብለን የምንታረቀው ነገር ዋጋ የለውም ብዬ ለተወሰነ ጊዜ አልተቀመጥኩም። በኋላ ላይ እሷ ጋራ እውነተኛ ንግግር ተነጋግረን እንታረቃለን ብለን ስንቀጥል ግን የተለወጠ ነገር የለም። ያው ብዙ ነገሮች ነበሩ እሷ ከኔ ጀርባ የምታረጋቸው። እነኛ ነገሮች ሁሉ ሰላም ነሱን። በቃ ልጃችን በሰላም ትደግ፣ እኔና አንቺ ከዚህ በኋላ አብረን መኖር አንችልም ብዬ በፍርድ ቤት ጋብቻው ፈረሰ።
2000 ዓመተ ምህረት ላይ ማለት ነው። ከዛም በኋላ ከ2000 እስከ 2003 ምንም አይነት ጓደኛ ምንም አይነት ንክኪ ሳይኖረኝ ቆየሁ ብቻዬን። ከዛም እቺ አሁን ምልክ ልጅ አስናቁ ብርሃኑ ትባላለች። አብረን ነው አንድ መስሪያ ቤት የምንሰራው። እኔ ደግሞ እዛ መስሪያ ቤት በሽፍርና ሙያ ነው የምሰራው። በዚህ መሀል ስለኔ ትዳር መፍረስ ስለኔ የልጅ ነገር መሆን ታወራይ ነበር እናወራ ነበር። እኔም እንደህት እየቀረብኳት በግልጽ ያለውን ነገር አወራት ነበር፣ ምንም አይነት ግንኙነት ሳይኖርም ማለት ነው። በዚህ መሀል እንዲህ እያወራን እያለ ሳናስበው ወደ መቀራረብ፣ ስልክ መደዋወል፣ አይዞህ አይክፋህ የትሆንክ እንዴት ነህ መባባል ጀመር። በኋላ ሳናስበው ወደ ፍቅር ዓለም ውስጥ ገባን። ያንን የፍቅር ዓለማችንን ደግሞ የሷ በጣም የምትወዳት ጓደኛዋ አለች፣ ፋንትሽ ትባላለች። ከሷ ጋር ሆነን ያለውን ነገር ለፋንትሽ አወራናት። ፋንትሽ ደግሞ ከኔ ጋር መልካምና ጥሩ ነገር ታስብልኝ ስለነበረ ባይዞይ ለኔን ጓደኛዬ ናት። በቃ መልካም ነው እግዚአብሔር የፈቀደው ነው የሚሆነው። በቃ ሆነ። ከዚህ በኋላ የልጅህ እናት ሁሉ ነገር አፍርሰሃል፣ እዚህ መምጣት የለባትም። እቺ ልጅ ጋር ፍቅር ከጀመርክ አንድ ቢሮ ነው የምትሰሩት። እዚህ ጋር ስትመጣ ደግሞ ወዳጅም ጠላትም አለ፣ ፍቅራችሁን ሊያበላሽባችሁ ስለሚችል የልጅህ እናት አትምጣ፣ እዚህ ድረስ መድከም አያስፈልግም። ልጅህን እንዳለ ታውቃለች። አካውንት ነምበር ታውጣና ብሩን በባንክ ታስገባላት ለልጅቷ በየወሩ የሚሰጠውን። ከዛ ፈለክሳ ልጅህን ትጠይቃለህ። ስታድግ ደግሞ አመጣችሁ ራሳችሁ ጋር አርጋችሁ ታሳድጋላችሁ። ስለዚህ እንዲህ ተብሎ መከሩኝ፣ ተመካከርን፣ እሺ ተባለ። ከዛ አካውንት ነምበር አወጣ፣ በባንክ ብር እንዲገባላት ተደረገ። እስቲል ነው አሁንም ድረስ እንደዛው ነው። አሁን የልጅ እናት ባላግብታ እንደውም ነፍሰ ጡር ሳትሆን አትቀርም። በዛው እኔ በሰራሁት ቤት ውስጥ እኔ በገዛሁት ባሟላሁት ነገሮች ውስጥ የተሰራ ጥሩ ነው። ሰው ለሚወደው ሰው ጥሩ ነገር ይመኛል፣ እግዚአብሔር ካልፈቀደው። ገብተዋል። ከዛም በኋላ ከዚች ከጓደኛዬ ጋር በፍቅር አብረን ኖር። ከዛም በኋላ 2004 ላይ ወደ ትዳር ዓለም ብንገባስ አብረን ብንኖርስ በሚል ሁኔታ እየኖርን እያለ አይ እንተዛ ከመሆኑ በፊት አብረን ስንሰራ ወዳጅ አለ፣ ጠላት አለ፣ የሚወደንም ሰው የሚጠላንም ሰው ሊኖር ይችላል። ስለዚህ ራሳችንን በደንብ መለወጥና ራሳችን የሆነ ነገር መያዝ አለብን። ስለዚህ አንተ ስራ እኔም ልስራ፣ ከዛ ይሄን እናሟላ። 2004 ይለፍና 2005 ላይ ትዳር እንመሰርታለን ተባለ። እሺ አልኩኝ። ከዛም በኋላ ከቤተሰቦቿ ጋር ወስዳ አስተዋወቀችኝ። ቤተሰቦቿ ባይዞይ ግን በተለይ ሁለት እህቶቿ እናቷንም ጨምሮ በጣም ጥሩ ሰዎች ናቸው። አሁን ድረስ ለኔ ያስባሉ፣ ለኔ ይጨነቃሉ፣ ለኔ መልካም መሆን ነገር ይፈልጋሉ፣ ጥሩ ነገር እንዲገጥመኝ ይፈልጋሉ አሁን ድረስ ማለት ነው። ከዛም በኋላ ቤተሰቦቿ ጋር ከተዋወቅን በኋላ አቀራረባቸው፣ አንዳንድ ነገራቸው፣ ለኔ ያላቸው አመለካከትና ፍቅር በጣም እየሳበ ይመጣና አንዳንድ ጊዜ ምንድነው ሊነጋ ሲል ይጨልማል የሚባል ነገር አለ እና ጥሩ ቤተሰብ ያገኘው እሷም ጥሩ አፍቃሪ የሆነችኝ። ከዚህ በኋላ እግዚአብሔር ይመስገን በብቸኝነት ኖር ያለው። ከዚህ በኋላ ግን ብቻዬን አልሆንም። እሷም ትል ነበረ አሁን እኔኮ ምንም ብቸኛ ነው፣ ነገ እንጋባለን፣ ልጅ እንወልዳለን። እቴቴ የምትላት እህቷለች፣ እህታችን ናት። ገኒም ብትሆን እህታችን ናት። ሀብቱም ቢሆን ወንድማችን ነው። በቃ ቤተሰብ መስርተናል። እኛ ነገ ቤት አለን፣ እነሱም ጋር እኛም ጋር እያልን በፍቅር እንኖራለን፣ ብቸኝነት አይሰማም እያለች ጥሩ ተስፋ ትሰጠኝ ነበር። በዚህ ማለት 2004ን አልፈን 2005 ላይ ትዳር እንደምንይዝ ተነጋገርን። ቤተሰቦቿን በቃ ከዚህ በኋላ ምንድነው የምትጠብቁት? ለምን አትጋቡም ይሏት ነበር። መጨረሻ ላይ እሷ የመውላውን ነገር አመጣች። ግን እዚህ ጋር አንድ አስረግጬ የምነግር ነገር ቢኖር ምን አለች መሰለ? የኛ ቤተሰብ በደፈናው ልጅ አለው ወይም አግብቶ የፈታ ነው ቢባል ላይቀበሉ ይችላሉ። ይህን ታሪክ ግን ማንንም ሰው እንዲሰማብኝ አልፈልግም ከኔና ካንተ ውጪ። ከተጋባንና ትዳር መስረታን አብረን መኖር ከጀመርን በኋላ ግን ቢያውቁት የራሳቸው ጉዳይ። ለምን በቃ አውቀዋለሁ። አንተ ቢጠይቁ እንኳን ድንገት አታውቅም በላቸው። እኔ እስካመንኩበት ድረስ እነሱ ምን አገባቸው? ለምን እኔ አንተ ማጣት ስለማልፈልግ። ሁለተኛ ይሄ ደግሞ በህይወት ሂደት ውስጥ የሚከሰት ነገር ስለሆነ እኔ አንተን እስከማይ መጥፎ ባህሪ የለብህም፣ አትጠጣም፣ አታጨስም፣ አትቀምም፣ እውነትና ግልጽን ትናገራለህ። ግልጽነት ግን ሲበዛ ይጎዳል። ያስ ተጎድቼበታለሁ። ግልጽ ብዙ ራሴን አሳልፌ ስለሰጠው እንዲህ ብላኝ ስለነበረ ይሄ ነገር ለቤተሰቦቿ ሚስጥር ነው፣ በእኔና እሷ ውስጥ ያለ ነው። ቤተሰቦቿ ግን በጣም ከማንም በላይ ይቀርቡኛል፣ ትሪት ያደርጉኛል፣ ለኔ ይጨነቃሉ፣ ለኔ ያስባሉ ከሚገባው በላይ ገብቷል። አሁንም ድረስ ማለት ነው። ከዛም በኋላ ይሄን ነገር ስነግራት እንደዛ ስትል ጊዜ አልኳት ሳሊተ ምሕረት ቤተክርስቲያን ሄድኩኝና ቁጭ ብለን እያወራን ድንጋይ ተሸክሜ ጠየኳት። ድንጋይ ተሸክሜ እባክሽን ቤተክርስቲያን ትመጫለሽ? ግራዋ መራር ነው፣ መድኃኒት ነው ከተባለ ግን ይጠጣል። እኔ እኮ ካንቺ መለየት አልፈልግም። በቃ እኔን የምትወጂኝ አብረሽኝ የምትኖሪ ከሆነ እባክሽን አብሬሽ ልኖር፣ ካልሆነ ደግሞ ቁርጥ አርገሽ ንገሪኝ ብዬ
ድንጋይ ተሸክሜ 2 ቀን ጠየቅኳት። እቺ ጓደኛዋ ምልህ በመካከላችን ገብታ እኔና እሷ አብረን እንድንሆን ያላደረከችው ጥረት አልነበረም። ያልመከረቻት ያላለቻት አልፎ ተርፎ በሃይማኖታችን ሱባኤ ገብታ ሁሉ ለኛ ጓደኛዋ ማለት ነው። ከዛም በኋላ በቃ ይሄ ካልሆነ በየኔም ቃለቅሳለሁ፣ ብቸኝነት ይሰማኛል። እንደገና የተስተካከለ ህይወት ሊበላሽ ነው። በቃ እግዚአብሔር አምላክ ሆይ ለምንድን ነው እንድንታርገ እያልኩ እግዚአብሔርን ማማራር ጀመርኩ። በኋላ ላይ እንደዚህ ብላ አሁን ታገሰኝ። መስከረም 2005 ላይ ማለት ነው። አዲሱ አመት ይለፍ፣ ከዛ በኋላ ምን ነው ውሳኔ እንወስናለን አለችኝ። እሺ ብዬ አዲስ አመት አለፈ። ከቤተሰቦቿ ጋር ነው እኔ ከክፍለ ሀገር ፊልድ ሰርች ስመጣ ማርፎ እነሱ ጋር ነው በላው፣ እነሱ ጋር ነው ሙሉ፣ እነሱ ጋር ነው ካለ እነሱ ሰው ያለ አይመስለኝም። ከዛም በኋላ አዲስ አመት እነሱ ጋር አብረን አለፈን። ከዛ በሳምንቱ እሺ እንዴት ነው አሁን አልኳት። በሁለተኛው ነው ሶስተኛው ቀን ያው በቃ ንገሪኝ፣ ወድሻለሁ፣ መልካም ነገር እንመኝልሻለሁ። በቃ ሰው የሚወድ ሰው የሚያፈቅር እውነተኛ አፍቃሪ ያለበት ሰው ራሱን ይጎዳል እንጂ አንቺን ምንም ያደርገኛል ብለሽ በእኔ እንዳትፈሪ። ከዛ በኋላ ደግሞ አንቺ እኔን አልፈልግህም ብለሽ ካልሽኝ በኋላ በራሴ ላይ ለምወስደው ነገር በራሴ ላይ ለማረገው ነገር ምንም እንዳይጸጸትሽ ወይም እንዲሆንኩኝ ብለሽ እንዲሰማሽ አይፈልግም። በቃ ከዛ በኋላ እኔም አንቺንም ማላይበትን ቦታ ወስናለሁኝ አልኳት። ከዛ ጠራችኝ አንድ ቀን። እሺ ወስኛለሁ አለች። ምንድነው ውሳኔሽ? በቃ ሽማግሌ ላክ፣ ከዛ በኋላ ተነጋግረን ቀን ቆጥረን ቀለበት እናደርጋለን አለች። ቤተሰቦቿም እባክሽን ይሄን ልጅ አታሰቃዩ፣ እምቢሆን ከሆነ ይሆናል በይ፣ እማይሆን ከሆነ ደግሞ ቁርጥ አድርገሽ አይሆንም አትይም ወይ? ለምንድነው ሰውንስ ግራ የምታጋቢው? እኛንስ ለምን ግራ ታጋቢናለሽ? ብርሃንን እኛ ወደነዋል፣ እኛም ፈልገዋለን፣ አብረሽው እንድትሆኚ እንፈልጋለን። ስለዚህ ለምን ግራ የማይሆን ከሆነ ደግሞ አይሆንም ብለሽ ንገሪውና ከዛ በላይ የሆነውን ይሆን። እኛና እነሱ ግንኙነታችን አይቋረጥም፣ ወንድማችን ነው እስከመጨረሻው ድረስ አንቺ ፍለሽን መሆን ትችያለሽ ብለው ቤተሰቦቿ፣ እናቷ፣ እህቶቿ በተለይ እንደዛ ይሏት ነበረ። ግራ ሲጋቡ የሚወጡን ሲያጡ ማለት ነው። ወይ አይሆንም ብትል እነሱ ይቆርጥላቸዋል፣ ይሆናልም ብትል እነሱ ይቆርጥላቸዋል። ከዛ መጨረሻ ላይ ይሆናል አለች። ሽማግሌ ይላክ፣ ከዛ በኋላ ቀለበት ቀን እናደርግና አነስ ባለ ፕሮግራም ቀለበት አድርገን አብረን እንኖራለን አለች። ግን አሁን እዚህ ጋር የምነግርህ ነገር ምንድነው? እሺ አልኩኝ። አንድ እህቷም አለች ገኒ የምትባል። የሁለታቸውም ሽማግሌ አንድ ቀን እንዲላክ ተደረገ። የትልቋ ገነት ጧት ሽማግሌዎቹ ገቡ፣ እሺታ ግን ተወጡ። የኛ ደግሞ ከሰዓት በኋላ ሄዱ። አንድ ቄስን ጨምሮ 4 ሰዎች ላኩ። ከዛ እሺታ ተገኘ። ከዛ በኋላ ደስታ ሆነ። ከዛ በኋላ እኔ የምናፍቀው እሷና እኔ አብረን አንድ ጎጆ ውስጥ የምንሆንበትን ቀን ነበር የምጠብቀው። ይህ እያለ ግን አለችኝ ብርሃን አለችኝ። አቤት አልኳት። እኔ እናንተ ቀለበት ልናደርግ ነው፣ ሽማግሌ መላካችን በቢሮ ደረጃ እስከዛሬ ብዙ አልባልታዎች ተወርተዋል። በቢሮ ደረጃ ግን ማንም ሰው እንዲያቅና እንዲሰማብኝ አልፈልግም አለች። የኔ አንድ በጣም የምወደው ጓደኛ ነበረኝ፣ አድማሱ ይባላል። የእሷ ደግሞ ፋንትሽ ትባላለች። ለእነሱ ስላት እነሱም እንዲያውቁ አልፈልግም አለች። ኢትስ ኦልራይት፣ በእኔ በኩል ችግር የለም፣ እንዲያውቁ አይሆንም አልኳት። ለምን ከዛ በፊት የኔና እሷን በፍቅር መኖራችን ሲያውቅ ሹፌር እያለ እንዴት መሀንዲስ እያለ እንዴት ሹፌር ታገባለች? አሁን እሷ አግብታ የፈታ ምን ሊያደርግላት ነው? አሁን እንደዚህ እያሉ ሳይኮሎጂካሊ የሆነ የቃላት ጦርነት በመካከሉ ይጫር ነበርና ይሄ ነገር ይረብሻት ነበርም ብዬ አስባለሁ። ግን እንደዚህ እየተባለ አሁን ቢሆን ሚስጥር ይሁን እናንተ በትዳር አብረን እስከምንኖር ድረስ እያለችኝ ቆየን። መጨረሻ ላይ የታላቅ እህቷ ገነት ሽማግሌ ተልኮ ነበር። እነሱ ህዳር 6 ቀን 2005 ቀለበት አደረጉ። እኔ ዛን ሰዓት ደቡብ ኦሞ ኩራዝ ልማት ፕሮጀክት ነበር የምሰራው። ከዛም በኋላ የኛ ስላት እኛ ጥር 5 2005 ቀለበት እናደርጋለን አለችኝ። እሺ አልኳት። በዚህ አጋጣሚ እቺ ጓደኛዬ የምል ሰውዬ ነገሮች ሚስጥር አድርጌበት ስለነበረ ከዛ በፊትም ተዋት እቺ አንዴ የምትል ምን ታደርግላለች እቺ የሆነች ነገር ምን ትጠቅማለች ምናምን ይለኝ ነበር። ገብቷል። እና ነገሮች ሁሉ በጣም ግራ አጋባለሁ። እና አንዳንድ ነገሮችን እሱ ሚስጥር የማወራው ነገር ዞሮ ተመልሶ እሷ ጋር ሰማለሁ። እሷ ለምንድን ነው ይሄን ነገር ለከለ ያወራው ስትለኝ ኧረ እኔ ለማንም አላወራሁም ምን ይስላል እንዲህ ነው በቃ ተወርቷል፣ አንተማ አፍ አይቋጥርም ምናምን ትለኛለች። እኔ ግን ጓደኛዬ በኢየሱስ ስለምቀርብ ያለኝን ነገር አወራው ነበር። ከዛ በኋላ አንተ አድማሱ እንደዚህ ብላ አልካት እንዴ ስለው ነው ውሸቷን ነው አውቃ ምንም ያልኳት ነገር የለም ምናምን ይለኛል። ገብቷል። አሁን እንዲህ እየተባለ እያለ ይሄ ነገር ውስጧን ይረብሻት ነበረ ብዬ ማስበው አሁን በዛ ሰዓት እኔ ደካማ ጎኔ ብዬ ማስበው አሁን ለቀለበት ቀን እሺ የቀለበት ቀን እነሱ ተነጋግሮ ይቆረጡ ተባለ። ከዛም በኋላ ጥር 5 የቀለበት ቀኑ ከተቆረጠ በኋላ ይቺኛው ታላቅ እህቷ ህዳር 6 ስታገባ እኔ የዛን ጊዜ መጣሁኝ። አወራን፣ ተነጋገርን። በቃ እናንተ አሁን አብራችሁ ለመኖር አንዳንድ የቤት ዕቃ ያስፈልጋል። አንድ መስሪያ ቤት ስለምትሰሩ ጓደኞቻችን ሊጠይቋችሁ ይመጣሉ። በዛ ሰዓት ግን ይሄ ነገር ቤታችሁ ዝም ብሎ ከሆነ ሊሰርቧችሁ፣ ጥሩ ከሆነ ደግሞ ሊያመሰግኗችሁ ይችላሉ።
አሉኝ። በነገራችን ላይ ይሄ መካከል እሷ መረባበሽ ሲመጣ ምናልባት የኔ አግቶ ልጅ መውለድ እና መፍታት አስጨንቋት ይሆነ ብዬ ትልቅ እህቷን በጣም ስለምቀርባት ይሄን ሚስጥር ነገርኳት። እንዳትናገር እንዳያውቁብኝ ብላኛለች። ግን ይሄ ሚስጥር እንዲ ብለን አውርተን ነበር። እንዴት ነው ይሄ ነገር ወየረበሻት ብዬ ለትልቅ ዋስ ነግራት መጀመሪያ ላይ ቢሆን አዎ ምናልባት፣ አሁን ግን አንተን እስከምን እናውቃለን። እሷ ደግሞ አምናበት እስከዚህ ደረጃ ከተጓዘች ይሄ ነገር የሁለታችሁን ትዳር የሚያፈርስ አይደለም እና ምንም ሊያስጨንቅ አይገባም ብላይ ነበር ትልቅ እህቷ። ልጄ እንዳለኝ ማወቃቸውን ገብቷል አይደል? ከዛም በኋላ ስለዚህ እንዲህም አንተም በቤተሰብ እንደዚህ አግብቶ ይፈታ ነበረ ምናምን ተብሎ ነገሮች ከሚበላሹና እንደዚህ ዝም ብሎ ከሚወራ የሆነ ነገር እቃ ብዙ ነው ቁም ሳጥን፣ ብፌ፣ ሶፋ፣ አልጋ፣ ፍሪጅ፣ ቲቪ ምናምን እንደዚህ ነገሮች እሺ አልኩኝ። ብር ነበረኝ አወጣው። እነኛ ነገሮች ትልቅ እህቷና እሷ ተነጋግረው ሄደው እንጨት ቤት በጥሩ ሁኔታ አድርገው ተሰርቶ ምናምን ብሎ ቤታችን መጣ፣ ተስተካከለ። እስከ ቀለበት ቀናችን ልብስ ይገዛ ተባለ። ኦኬ ብዬ አንድ ሱፍ ገዛው ለትልቅ እህቷን በነበረበት ሰዓት። ቀለበቶች ምናምን ተገዙ። ጥር 5 እየጠበቅኩ ነው። በኋላ ላይ ነው ዘወን ስላት ጥር 5 መጋባት እንደማንችልና አብረን እንደማንኖር ነገረች። ለምን ኒኮ ካንቺ ጋር ብሬ መኖር እየፈለኩት ቀናቶችን እየቆጠርኩ ነው፣ ግን ለምን በየስላት እኔ እናንተ ራሴን ዝቅ አድርጌ ከሰው ጋር እንድስማማ አግዥኝ በሀሳብ ደግፊ አንቺ ሰው ተይኖርበት ራሴን ዝቅ አድርጌ ከሰው ጋር እንድስማማ እስቲ አንቺም በሀሳብ ደግፊ አግዥኝ ተይኖርበት ሌኖርበት እስቲ ደክረመበት እጅኝ ልረፍበት ሌኖርበት። አሁን እንግዲህ ካለን ሰዓት አንጻር የቀደም የጀመርነውን ሁለተኛ የፓርት ማለት ሁለተኛ ክፍል የፍቅር ታሪክ የምንሰማበትና ወደዛ ታሪክ ደግሞ ከመሸጋገራችን በፊት የትዳርን ብለው ወደኛ የመጡ አድማጮችን የምናስተናግድበት ሰዓት ላይ ነው የምንገኘው። በዚህኛውም የትዳር ፈላጊዎች ሰዓት ሁለት ሴቶችንና ሁለት ወንዶችን የምናስተዋውቃችሁ ይሆናል ማለት ነው። ስለዚህ አድማጮቻችን በትዳር መጣመር ለምትፈልጉ እስክሪፕታችሁን አዘጋጅታችሁ ወደኛ ጋር መደወል ነው የሚጠበቅባችሁ ማለት ነው። ልጀምር ነኝ? ይቻላል። ወንድ ቢ ይባላል። አድማጮች ተዘጋጁ። ቢ ይባላል። ትዳር ፈላጊ ነው። እድሜው 26 ነው። የትምህርት ደረጃው 10 ሲደመር 1 ነው። በግል ስራ ላይ ነው ግን የሚገኘው ማለት ነው። ቢዝነስማን ነው። ገቢውም የግል ቢዝነስ ነው። ወንድ ላጤ ነው። በቀበሌ መኖሪያ ቤት ውስጥ ነው የሚኖረው። ቁመቱ 1 ሜትር ከ72 ነው። ከለሩ ጠይም ነው። ቀጠን ያለ ነው። ጠንካራ ጎኑ ስራ ወዳድ ነኝ ብሏል። ደካማ ጎኑ ደግሞ ያው እንደ ሰው ማንኛውም ሰው ደካማ ጎን እንደሚኖረው ደካማ ጎን ይኖረኛል ብሏል። ከለሩ እሱ የሚፈልገው ደግሞ ምን አይነት ሴት ነው ብሎ ለገለጸልን ምንም አይነት መስፈርት ብዙ አላቀርብም። ቢያንስ ግን ያው ቁመቷ ከሜትር ከ60 በላይ ብትሆን ጥሩ ነው ብሏል። እንደ ሀሳብ ነው ያቀረበው እንጂ ቀጠን ያለች ግን ብትሆን ደስ ይለኛል። ውሸት የማትወድ የትምህርት ደረጃ ስለው የትምህርት ደረጃ ችግር የለብኝም፣ ግን ሰርታ መለወጥ ከኔ ጋር አብራ ብትሰራ ችግር የለውም፣ ገቢ ላይ ችግር የለብኝም፣ ጥሩ ሰው ብቻ ነው የምፈልገው የሚል ሀሳብ ሰጥቶናል። ቢን የምትፈልጉ መደወል የምትችሉት። በጣም አሪፍ። እስቲ አሁን ደግሞ ሴቷን የትዳር ፈላጊን እናስተዋውቅ። ኢ ትባላለች። እድሜዋ 29 ነው። እምነቷ ኦርቶዶክስ ነው። ክብደቷ 60 ነው። ቁመቷ ሜትር ከ65 ነው። የትምህርት ደረጃዋ ደግሞ 10 ሲደመር 2 ነው። በገቢ ደረጃ 1500 ብር በየወሩ አገኛለሁ ነው ያለችው። እግሬ አካባቢ ግን ትንሽ አነክሳለሁ ብላለች። ተግባቢና ጥሩ ባህሪ አለኝ ከሚባሉት ውስጥ የምመደብ ነኝ ነው ያለችው። እሷ የምትፈልገው ቁመቱ 1 ሜትር በጣም ረጅም ሰው ወዳለው ነው ያለችውና ከ1 ሜትር ከ75 በላይ የሆነ መልኩ ደግሞ ጠየም ያለ እድሜው ከ30 እስከ 35 ውስጥ የሚገኝ የትምህርት ደረጃ ከዲፕሎማ በላይ የሆነ ገቢ ደግሞ ከ2000 ብር በላይ ሊሆን ይገባል ነው ያለችው። በባህሪ ደረጃ ከሱስ የጸዳና ፈራህ እግዚአብሔር ያደረበት። መልካም። ሁለቱን ስልክ መስመሮች ተቀብለን ወደ ፈላጊና ተፈላጊዎችን ከማገናኘታችን በፊት ግን ቅድም እጅግ አስገራሚ የፍቅር ታሪክ ሰምተን ነበር። ክፍል 1 አቀርበናል። አሁን ደግሞ ክፍል 2 ምን ላይ እንዳቆመ ትንሽ የላፍታ ያህል ወደ ኋላ አድርገናት 1 ደቂቃ ነው የምንጀምረው። ቀጥታ ወደ እሱ እንገባለን ማለት ነው። በጣም አሪፍ። ጥር 5 እየጠበቅኩ ነው። በኋላ ላይ ነው ዘወን ስላት ጥር 5 መጋባት እንደማንችልና አብረን እንደማንኖር ነገረች። ለምን ኒኮ ካንቺ ጋር ብሬ መኖር እየፈለኩት ቀናቶችን እየቆጠርኩ ነው፣ ግን ለምን
በየስላት እኔ እናንተ አንድ ቦታ ስንሰራ ወዳጆቻችን ሰው ሊያሰራኝ አልቻለም። የሰውንም አፋር ቻልኩትም እንደዚህ መስሪያ ቤትም አንተናጎች መስራትም ምንም አልችልም። ስለዚህ እኔ ስራ መጀመሪያ መልቀቅ አለብኝ። ስራ ለቅቄ ሌላ መስሪያ ቤት ከገባሁኝ በኋላ ከዛ በኋላ እኔ እናንተ አብረን እንቀባለን እንትለኛለች። ይሄ እኮ እኔ እናንቺን የሚረብሽን ነገር የለም። እነኛ ሰዎች ከኛ ህይወት ጋር አብረው የሚጓዙ አይደለም፣ የስራ ባልደረቦች ናቸው። ቢቸግረንም ቢኖረንም አይሰጡንም። የነሱ ንግግር እኮ አንቺን እንደው ሊጎዳሽ አይችልም። አንቺ እኔን እስከወደድሽኝና አብረሽኝ መኖር ፍላጎቱ ካለሽ እኮ ለምን ቆማ ጣልሆንም ሹፌርም ሆንኩኝ ምንም ሆንኩኝ እኮ የነሱ ጉዳያቸው አይደለም። አንቺን ለምን ምንም ለምን አትሆኝም እና ለምን እንደዚህ አይነት ነገር ትሆኛለሽ? እባክሽን እናርግ ስላት እምቢ አለች። ከዛም በኋላ የተሰራይት ብዬ እሺ ብዬ ዝም አልኩኝ። እሺ መቼ ነው የምታስቢው? በቃ እኔ አሁን ቁጭ ብለን ነው መነጋገር ያለብን ይሄን ነገር አልኳት። እዛ በስልክ ነበር የምናወራው። መጣሁ በቃ እኔ እስከ ሚያዝያ ድረስ ስራዬን አስተካክዬ ስራ ለቃለሁ። ከዛ በኋላ አብረን ነው የምንኖረው። እስከ ሚያዝያ ታገሰኝ፣ ይሄን ያህል ዓመት አብረን ታገሰኝ ይኖራል። ሚያዝያ የመጨረሻ አልኳት። ቀን ቁጠሪ ወስኝ ስላት እኔ በቃ እኔ እናንተ ልክ እንደገኒ ትንሽ በሆነች ድግስ ቀለበት ፕሮግራም አድርገን ቤተሰቦቻችን ብቻ ጠርተን ቀለበት እናደርጋለን። ሚያዝያ 29 2005 ለመጨረሻ ጊዜ ማክሰኞ ቀን አለች። ወሰን ከዛ በኋላ እሺ ብለን ያንን ቀን እየጠበቅኩኝ ነበር። በዚህ መሀል አሁን ይሄ ጓደኛዬ የምልህ ለሷ አለቃዋ ነው፣ ለኔ ጓደኛዬ ነው። ከዛ በኋላ የኔና እሷ ግንኙነት እንደማይቆረጥ ሲያውቀው አላውቅም። እኔ እዚህ መጥቼና ዛሬ አብረን እንዋል ከኔ ጋር ሲለኝ ነው እኔ አስኒ ትመጣለች ከሷ ጋር ነው ሙሉ ስለው እሷ በግድ ስራ እንድትገባ ያዛት ነበር። እኔ ከክፍለ ሀገር ወይም ከፊልድ መጥቼ ስራ እየሰራ እዚህ አዲስ አበባ መጥቼ ነይ እንገናኛለን ከ11 ሰዓት በኋላ ስላት እስከ 2 ሰዓት አምሽታ እንድትሰራ ግዳጅ ስራ ያዛት ነበር። በዛ ማለት እሷ ስራዋን ስትሰራ እኔ ደግሞ ለምንድነው እኔን ቀጥረሽኝ መጣው ቀረው እንኳን ሳትይኝ ዝም ብለሽ ስራ ውስጥ የምትገቢ ለምን አትነግሪኝም ብዬ ስላት ደግሞ እሷ በቃ በመሃል ግራ ትጋባ ነበር መሰለኝ። እኔ ደግሞ ይሄንን ነገር አላውቅም። እኔ በኋላ ይሄን የምትነግረኝ እሷ ናት። ለኔና ለሷ መለያየት ትልቁን ሚና ሲጫወት የነበረው እኔ ደግሞ በጣም እንደራሴ አድርጌ የምወደው ጓደኛዬ ነበር። ለምሳሌ እሷ ከነገረችኝም ውሸት ነው ብዬ እንዳላምን እውነት ይመስለኝ ምንድነው አንድ ቀን ቅዳሜ ቀን እኔ እንድትመጪ ብዬ አስገድዳታለሁ። በቃ ዛሬ አንቺን ላገኝሽ እመጣለሁ እንድትመጪ ስላት እሱ ደግሞ ና ሲለኝ እኔ አልመጣም እሷ ትመጣለች ብዬ በስልክ ስለማልደብቀው ሁሉን ነገር ስነግረው ስለነበረ ከዛ በኋላ ቅዳሜ ስራ እንድታዘጋባ ያረጋት። እሷ ግን ስራዋን ትታ ወደ እኔ ጋር ትመጣለች። ስትመጣ ስልክ ይደውላል እኔ ጋር መጣችሁ ሲለኝ አልመጣችም ብላ ስለ ከዛ ይቆያል። ከዛ እሷ ትመጣለች። ከዛ ቆይቶ እሷ ጋር ስልክ ጠራ። አድማሱ ደወለች። ምን አለ? ከዛ አናገረችው። ስታናገረው አትበገቢም እንደስላት አይ ቆይ ማየ የሆነ ቦታ ስራ አዛኝ እንደዚህ እዛ ጨርሼ እመጣለሁ እገባለሁ ጨርሳለሁ ስራውን ትንሽ ታገሰኝ ምናምን ትለዋለች። ከዛ እኔ ጋር ይደውላል። ደወለ እኔ ጋር እላታለሁ። የለችም በለው ትለኛለች። ከዛ እኔ እሺ ብዬ የለችም መጣችሁ ሲለ የለችም ስለው ይሄው አንተ እሷን ቁጭ ለጠብቃለህ እሷ የፈለገችበት ቦታ የትም እየዞረች አንተ እሷን ብቻ ታስባለህ ምናምን ይለኛል። ለምን እንደዚህ የሚለኝ ምናምን ብዬ ለምን እንደዚህ የምለው ምናምን ብዬ ስላት አክቶ ዝም ብሎ ነው ምናምን ትለኛለች። እኔ አላውቅም እግዚአብሔር አምላክ አሁን ሚስጥሩን ይፍታው። ማቆም ሚስጥር የለም እዚህ ጋር። እኔ ግን እሱን ጓደኛዬ ነው ብዬ አንድ ቀን ቤቴ ይሄዳል። እኔም ቤቱ አድራለሁ። ብቻዬን ስለመሆን ብቸኝነት ስለሚያጠቃኝ ቤቴ ሲመጣ እቃውን ሁሉ ሲያይ ምኑን ሲያይ ምንድነው ሁሉ ሲለኝ አካዳሚ እኔ እኮ አስኒን በጣም ነው ከራሴ በላይ የምወዳት። እሷን በጣም መኖር ሁሉ ምመኛ አይመስለኝም። ግን የማወራቸው የማረጋቸው ነገሮች ሁሉ እሷ ጋር ይደርሳሉ። እኔ የማወራው ካንተ ጋር ነው። ሚስጥሩ በየዙሮ እንደሚመጣ አላውቅም። አሁንም ቢሆን ይሄ ከባድ ሚስጥር ነው። ሽማግሌ ልከን ቀለበት ልናደርግ ቀናቶች ቀርተውናል። ስለዚህ ይሄን ሁሉ የገዛሁት አብረን ከሷ ጋር ልንኖርበት ነው ብዬ ነገር ነግሯለሁ። ይሄንን እኔ እሁድ ነግሬው ሰኞ ከሰዓት በኋላ ደውላ አትንገር ያልኩን ሁሉ ነገርኩ አይደል አለችኝ። እንዴ ምንድነው አትንገር ያልሽኝ? እኔ ራይ ነገርኩት ነገር የለም ብዬ ደነገጥኩ። ከዛ እሷ አንቺ ጆሮ ላይ ዘጋችሁ። ከዛ እሱ ጋር ስደውል አውቃ ውሸቷን ነው ምናምን በዚህ ወጥ በዚህ ገብቶ ምናምን አለኝ። እኔ አምኖ ስለነበረ በእርግጥም አውቃ ነው እላለሁ። ልክ እንደዚህ ባለችኝ ሰዓት እሷ ሳሊተ ምሕረት ቤተክርስቲያን ነው የምንገናኘው እና ትለኛለች። ሳሊተ ምሕረት ቤተክርስቲያን ሲሄድ አጣታለሁ። የት ነሽ? ሳሊተ ምሕረት እኮ ነሽ ብዬ መጥቼ ስላት አይ ሚካኤል ነው ያለሁት በቃ ሚካኤልና ታዲያ እኔ እየመጣሁ ነው ወዳንቺ ወደ ሚካኤል ሄድኩ አትይኝ ወይ አትጠብቂኝም ወይ ስላት በቃ ከሚካኤል ናኝና ሚካኤል ጠብቃለሁ ትለኛለች። ከሳሊተ ምሕረት ተነስቼ ነግራ ሲኤምሲ ሚካኤል ከሲኤምሲ ሚካኤል ገብቼ ተሳልሜ ገብቼ ስፈልግ አጣታለሁ። ስደውል የት ነሽ ስላት በቃ አሁን ወደ ቤት እየሄድኩኝ ነው ከፈለክ ወደ ቤት ነው ከፈለክ ና ምን አለበት ለምን ታንከራትችኛለሽ? እንደዚህ ለምን ግፍ አይደለም ወይ? እመጣለሁ ብለሽኝ መቅረት እስከ ዛሬ የሆነ ቦታ ቀጥሬሽ ሰዓቱ ሲደርስ ትቀሪያለሽ። ቀረሽ ብዬ ስደውልልሽ ወይ ራስቸው እኮ እንደዚህ የሆነ ቦታ ሄድኩኝ ትይኛለሽ። በቃ እኔ አትሄጂ አልልሽም፣ ግን እዚህ ቦታ ሄጃለሁ እንዳትጠብቀኝ ብትለኝ እኮ እኔ እቀበልሻለሁ።
እንደገና እመጣለሁ ብለሽኝ ቤት ውስጥ አስጠብቀሽኝ ስጠብቅሽ ሁሉ ተቀረ። ለምንድን ነው እንደዚህ የምታንከራችችኝ? ባክሽን ብዬ ለምናታለሁ። መጨረሻ ጊዜ ይኸውልሽ አልኳት፣ ሚካኤል ቤተክርስቲያን ቁጭ ብለን ይሄ መሬት አልኳት ቆፈሩት፣ ህንጻ ተሰሩበት፣ ደከሙት፣ ያደረጉትን ሳለችኝ አመመኝ አይልም። እኔ የምፈልገው ካንቺ ጋር አብሬሽ አገልጋይሽ ሆኜ አብሬሽ ከጎንሽ ሆኜ እንድኖር ነው። እንደዚህ መሬት አገልጋይሽ እንደሆነ ነው የምፈልገው። እባክሽን አብረሽኝ ኑሪ እባክሽን፣ እኔ ካንቺ ውጪ ምንም ህይወትም ተስፋም የለኝም ብዬ እያለቀስኩ ነገርኳት። በቃ ይኸው ቅዱስ ሚካኤል ምስክሬ ነው አብሬ እኖራለሁ አለች። እንደዛ ስትለኝ መሬት ተደፍቼ ጫማዋን ሳምኩኝ። ፍቅር ብዬ እንጂ ሌላ ነገር አልነበረም። እኔ እየወደድኳት አትሊስት እኔን በቃ ነው ብራን አላገባም እኔ አብሬ አልኖርም ብትለኝ እኮ በቃ ትችላለህ እኮ ገብቶሃል። እኔ አሁን እሷ ጥላኝ ጠፍታለች፣ ብትሞት እኮ ሞተችብኝ ብዬ ከዛ እግዚአብሔር የፈቀደውን ይላለሁ። ዛሬ ግን እኔ ሴት አልቀርብም፣ ሰው አልቀርብም፣ ሰው አላምንም። ጓደኛ ብዬ ያልኳቸው ህይወቴን አበላሽተውታል። ብቻዬን ነው የምኖረው። በቃ ቤት ተከዛግቼ አሁን ስታይን ጥሩ ለብሼ ጥሩ መኪና ይዤ ቀሴት ጥሩ ሰው ስላለው ውስጤ ነቅዟል እኮ ውስጤ እና ከዛ በቃ ይሄንን ከዛ ሄና አውርተን ከሚካኤል በቃ ለቴቴ ሄድና ነገራት ሁሉ ነገር እንዲዘጋጅ ምናምን አለችኝ። ሄድኩና ነገርኳት። በቃ እሺ ጥሩ እሷን እንነጋገራታለሁ። ተነጋገሩ እሺ ተባለ። ከዛ ያ ቀለበት ቀናችን ነገር ያለው አይደል የመጀመሪያው አልፎ ሁለተኛው ቀለበት ቀናችን ላይ ሚያዝያ 29 ተብሎ ማለት ነው። እኔ የጾም አጋማሽ ላይ መጣሁኝ። ከዛ በቃ ምንም ችግር የለም ብር እንደሆነ እኛ ከስራ እናገኛለን ምንም እንለወጣለን አልኳት። እዛ 10,000 ብር በእጇ ሰጠኋት። ይሄ ለአንዳንድ ነገር አልኪበት እኔ ደግሞ ስመጣ ይሄን እናደርጋለን ብዬ ሄደን ስቲል ነው። ከዛ በኋላ ሄድኩኝ። በስልክ እናወራለን። እንነቃ ይዘው ይሆናል እግዚአብሔር ፈቀደ እኮ ይሆናል አንተም አይሆን ስለሚመስል የምትጨናነቀው ምናምን ትለኛለች። እዛየን ሁሉ እየጠበኩኝ እያለ ከዛ መምጫችን ደረሰ። በቃ ማልመጣ ነው እንዲ ነው በቃ ፕሮግራሙ ከምን ደረሰ ምናምን ስላት በቃ አንተና አንቺ ምንም የማይሆን ነገር የለም ይሆናል ትለኛለች። ግን ደግሞ ቤት ቴቴ እህቷ ጋር ማለት ነው ቴቴ ነው የምላት እህቷን ስደውላት ይሆናል እንግዲህ ምንም ያለችን ነገር የለም የሚሆነው ዝም ብለን መጠበቅ እንጂ እሷ እኮ እንዲም ያለችው ነገር የለም ትለኛለች። እና በዛ መሀል ግራ አጋባለሁ። ከዛ እንዲ እኮ ብለዋል ለምንድን ነው ማትነግራቸው አንዳንድ ነገር የማይዘጋጁ ስትለኝ ምንም ችግር የለም አንተ ስትመጣ ሁሉ ነገር በ3 ቀን በ4 ቀን የሚዘጋጅ ነገር ነው ምናምን ትለኛለች። ከዛ ሽብዬ እኔ ከዛ ጋር ዶሮ እንቁላል ምናምን አንዳንድ ነገሮችን ማር ምንም ይዤ መጣሁኝ ለፕሮግራሙ ይሆናል ምናምን ተባብለን ማለት ነው ከሷ ጋር እየተደዋወልን። ከዛ አስታውሳለሁ ቅዳሜ ስልክ አውርተናል፣ እሑድ ስልክ አውርተናል። የሆሳዕና ዕለት 2005 ከዛ ሰኞ ወደዚህ ድራይቭ እያደረኩ እየመጣሁ ጂንካ የሚባል ከተማ አደርን። ከዛ ስልክ ስደውል ስልኩ አይሰራም። ስልኩ መጀመሪያ ጠዋት ላይ ይጠራ ነበር፣ ከሰዓት ላይ አይጠራም ስልኩ። ከዛ እህቷ ጋር ስደውል እኔ እንጃ እንግዲህ ምኑን እንደሆነ አላውቅም ምናምን ይሉኛል። ከዛ በቃ እኔ ስልኩ ሁሉ ጊዜ ስለምንደዋወል እስከ ምሽቱ 5 ሰዓት ጠበቅኳት። ከዛ በኋላ ልክ 5 ሰዓት ላይ ስልክ ስደውል አይ ብርሃን ጉድ ነን አለችኝ። ምን ነው ስል አስናቁ እኮ ጠፋች። ምን ብላ? ከዛ ወረቀት ጽፋ አትፈልጉኝ ከዚህ በኋላ እኔ ነኝ ፈልጌ የማገኛችሁ። ለብርሃንም ብሩን ባንክ በአካውንት ነምበሩ አስገብቼለታለሁ። ብሩን የቤቱ ቁልፍ እዚህ ጋር አስቀምጫለሁ። የሱ እንደዚህ እዚህ ጋር አለ። ገኒ አንቺ ስጪው። እኔን ብትፈልጉኝም አታገኙኝም። እኔ ወደ ማላቀው ገዳም ሄጃለሁኝ እና እንዲ ብላ ወረቀት ጽፋ ሄዳለች አለ። በቃ በዛ ሰዓት እኔ እዛ ቤርጎ ውስጥ መኖን አጣው። በጣም ተጨነኩ። ከአዲስ አበባ ኦልሞስት ወደ 700 ኪሎ ሜትር አካባቢ ርቀት ላይ ነው ያለሁት ጂንካ። በቃ ግራ ተጋባሁ። ሙሉ ቀን እንዲሁ ሳለቅስ አደርኩ። አንድ ጓደኛ የነበር ገዛኝ የሚባል እሱ ሲያጽናናኝ አይዞ ሲለኝ በቃ በጣም አስቸግሬው እሱን አደርኩኝ። ከዛ መጨረሻ ላይ ጠዋት መኪና መንዳት አልቻልኩም። አለቃ የሚል ሰውዬ በፊትም በኔና በሷ ፍቅር ግንኙነት እንደዚህ ይሆናል አይሆንም በሚለው በምረበሽበት ሰዓት እሷን ሁሉ ሄዶ ቀርቦ አነጋግሯት ምናምን ብላት ሁሉ ነገር ይሆናል አሌክስ የማይሆን ነገር የለም እሱ ዝም ብሎ ነው የሚረበሸው ምናምን አለኝ። ማለት መጀመሪያ ላይ የሷ ፍቅር ነበር የሚበልጠው ከመጀመሪያው። ስልክ እንኳን ለምን አደውልም ስትለኝ እኔ በመጀመሪያው የተጎዳሁት ነገር ስለነበረ ስልክ እንኳን ለምን አደውል ስትለኝ ወይ ካርድልኝ ወይ ቻርጅ ጨርሶ ወይ ምናምን እላት ነበር። አይዞ ብርሃን እኔ እኮ አንተን ማጣት አልፈልግም እወዳለሁ። የተጎዳው ልጅ ወልደህ ትዳር ፈርሶ እንደዚህ የተጎዳው መጎዳት ድጋሚ ይመጣብኛል ብለህ እንዳታስብ
እኔ ከዚህ በኋላ ልጎዳ አልፈልግም አብሬ ልኖርና የፍቅር ተካፋይ ሆኜ መስዋዕትነት ልከፍል ነው ፈልገው ትለይ ነበር ከቀናቶች በኋላ ግን እንደዛ ስትለኝ እኔ ምን ሆነ መሰለኝ የኔ ፍቅር እየበለጠ ቤተሰቦቿ ጋር ስታስተዋውቀኝ ምን ሆነ ያ እኔም ሰጣትን መስጠኝ ነገር ከቤተሰቦቿ ጋር ማይ ፍቅር እየበለጠ ምን ሆነ የኔ ፍቅር በዛ ገብቷል አሁን እንደዚህ ሆነን እያለ በመሃል ላይ ነገሮች ሁሉ እንደዚህ ሲዋዥቁብን ትልቅ እህትየዋ ጠራችኝና ከባሏ ጋር በጣም የተከበረ ባል ነው ያላት ዳዊት ይባላል ብርሃን አለችኝ እሷ እህታችን ናት አንተ ደግሞ በሷ በኩል የመጣህ ወይ ለእህታችን ባል እንበል እኛ ግን አንተ እንደ ወንድማችን ነው አሁን መመክረህ እንደ እህቴ ሳይሆን እኛ ሴቶች ሲያለቅሱልን ሲለምኑን ሲንበረከኩልን ሲንሰፈሰፉልን አንወድም አስናቁም ማግባት ከፈለክ ስልክ እንኳን ብደውልልህ አውቀህ እንዳላየህ ዝም ብለህ በእናትዬ ሆድዬ ምናምን እያልክ የምትለው ነገር በጣም ልጅቷን እያበላሻት ነው መጀመሪያ እሷ ትወድ ነበር አንተ ግን አሁን አበላሻው ሴቶች ደግሞ እንዲህ ሲያረጉን አናት ላይ ምን እንወጣው እባክህን ተጠንቀቅ ልጅቷን ልታጣት ነው ብላ ስትመክረኝ እኔ ሰው በደንብ ሲወደኝ እኔ ከዛ የበለጠ ሰልስፌ በወደው ምን ነው ክፋቱ እያልኩኝ እነሱን እየሰማሁኝ ግን ያን ነገር የሚሉኝ ተግባራዊ አላረግም እንዳደውልላት ዛሬ 2 ቀን 3 ቀን ተዋት ሲሉኝ እኔ ግን እንኳን 2 ቀን 3 ቀን 3 ሰዓት ያህል መቆየት ያቀተኝ ነበር ስልክ ድምጿን ሳልሰማ በቃ ስለዚህ በዛ ነበር ስልክ ምን እንደዋወለው የዛን ቀን ስልክ ደውላ ስልኳ ተዘግቶ ሳጣ መንዳት አቃተኝ ከዛ አለቃዬም ሁሉ አነጋግሯት እሺ ብላ እሱም ይመክረኝ ነበር እንደዚህ ሆኖ የሌሎችን ሰዎች ፍቅር እያረገ እንደዚህ በልባት ኮራ በልባት እንደዚህ ሆነባት ሲለኝ አይገባኝም መኩራትም አልቻልኩም አልሆንኩም ተፈረፈ እሷም ደግሞ አንድ ጊዜ ሚካኤል ቤተክርስቲያን እንደነገርኩ እኔ ካንተ የምፈልገው ወንድ እንድትሆንልኝ ነው አለች ምንድነው ወንድ እንደሆነ ፈልገው አልፈልግም ስለ እሺ ብላ የራስሽ ጉዳይ በለኝ እንደዚህ ስለ እንደዚህ በለኝ እንዲካልክልኝ እኔ እንትና ከዛ በተረፈ እናትዬ ሆድዬ ምናምን እያልካለቀስክብኝ እንደምታስጠላኛለህ አለችኝ እንዴ ማን እኮ ስለማወድሽ ነው እኔ እኮ አንቺን ማጣት ስለማልፈልግ ነው እኔ አንቺን ማጣሽ እየመሰለኝ ነው አብረሽን ከኖርሽ ግን አይደለም ወንድ ከዛም ይበልጥልን ይችላል ዛሬ እኛን ሹፌር ነው መሐንዲስ ምናምን ብሎ ያማረጥ ሰዎች አንገታቸውን እንዲደፉ አደርጋለሁ እኔ ባልማርም የነገሮች አጋጣሚ ሆኖ ባልማርም ከማንንም ያነሰ ህይወት አንኖርም ብዬ ስነግራት ይሻለችኝና በዛ ነበርና ከዛ ከጅንካ መጣው ከዛ በኋላ መጣን አለቃዬ መኪናውን ይዞት እኔ ከኋላ ሳፍሬ መጣን ቤተሰቦቿ ጋር ሄድኩኝ ያለውን ነገር ተነጋገርኩ ያው ከዛዎች ምንም የሚያውቁትና የት እንደሄደች የት እንደገባች የሚታወቅ ነገር የለም ከዛ ገዳም ተባለ ከዛ በኋላ እኔ ስራ መስራት አልቻልኩም ገዳም የተባለውን ጻድቃኔ ምንም የተባለውን አቡነ እዚህ ደብረ ሊባኖስ ገዳም የተባለውን ቦታ ሁሉ አንድ ባንድ አዳረስኩት እያለቀስኩኝ ስራ መስራት እያቃተኝ በመንገድ ሲሄድ እሷን የምትመስል ቀይ አይነት ሴት እንደዚህ ካየው እሷ እየመሰለችኝ እየነገጥኩኝ እንዲሁ ዝም ብዬ ከተማ ለከተማ በያገሩ ዝም ብዬ ሰው ፈለኩኝ በመሃል ቅድም የነገርኩ ሰውዬ እዛ ቤተክርስቲያን እጄ ተደፍቼ ሳለቅስ ነው ያኔ ቅድም የነገርኩ ታሪክ እንደዚህ ያደረኩት እግዚአብሔር አምላክ ይሆናል ብዬ ነው የሞከርኩት ብሬም በእንደዚህ አይነት ነገር እንደዚህ እየባከነ ከቀረ እሷንም ካላገኘው እሱ የፈቀደውን ያደርጋል ከዛ እንደዚህ ሆኖ ሚያዚያ 20 ነው የጠፋችው መስከረም 4 ቀን መጣች ተብሎ ተነገረኝ 2006 ዓመተ ምህረት ከዛ በኋላ እኔ ሳያት ማናገር አይደለም በቃ ገና ቤት መጣለች ተብሎ እኔ በሩን ከፍታ አድርጌ ቤታቸው ስገባ ሳያት በቃ እንባይ መጣ ማውራት አልቻልኩም ማልቀስ ብቻ ሆነ ሁልጊዜ አለቅሳለሁ ከዛ በፊት እኔ ሞባይል ካርድ እንደዚህ አድርጌ ሞላ ነበር ጽሁፍ አነብ ነበር ከዛ ወዲህ ግን ብዙ ስለማለቅስበት አይኔ አሁን ሞባይል ካርድ በጨለማ ለመሙላት ራሱ ያስቸግረኛል ከዛ ያለውን ነገር እንደነገርኩ በዛ ፊልሙን ሄድን ፊልሙን ገብተን ቁጭ ብለን አወራን አርብ ዕለት ነበር አያት ቅዳሜ ተገናኘን ቅዳሜ ግማሽ ቀን አወራን ከዛ ማታ ቤታቸው ሄድኩኝ እናትየዋም ነበሩ ጥርሶ ናቸው በቃ ለለለለ መጣችልን ከዚህ በኋላ እግዚአብሔር የፈቀደው ምናምን አሉ በጣም ነው ትሪት የሚያደርጉኝ በጣም ነው ለኔ የሚጨነቁት በጣም ነው ለኔ የሚያስቡት ማለት እኔ አለቅሳለሁ እነሱን ሳይ አስቸግራቸዋለሁ እሷ ሳንዴ ቁርጡን አግንታው አውቃ ያለችበት እንደብቃለች ግን አንተ እንደ አይናችን እያየ ከሰውነት ጎዳና ስትወጣ ስታለቅስ አቃተን እባክህ ተጽናና እያሉ ያጽናኑኝ ነበር ይጠይቁኝ ነበር ሲያመኝም ያስታምሙኝ ነበር ከዛ በኋላ ይዛን ቀን ሆነ ነገ በቃ ገኒ ጋር ምሳ እንበላለን የት ነበርሽ ምን ሆነሽ ነው የጠፋሽው ምን ሆንሽ ሲሏት አልናገርም የትም እንደሆንኩኝ ምንም እንደሆንኩኝ አልናገርም በቃ ይሄ የራሴ ሚስጥሬ ነው አልነግራችሁም ግን መጥቻለሁ በቃ የሚሆነው ሁሉ እግዚአብሔር እንደፈቀደው ይሆናል
ከዛ በፊት ግን እዚህ በጠፋችባቸው ወራቶች ግን መስሪያ ቤት እየሄዱ ሲጠይቁ የመስሪያ ቤት ሰዎች ሊገላት ሊያንቃት ካላገባሽ ብሎ እየደበደባት እንደዚህ ያረጋት እናንተ የሰው ወንድም ብላችሁ ይዛችኋል እና እሷን ካገር አባረራችኋት እንደዚህ ሆነች የሚሏል ስቲል ነው የሷ ያለችበት ሁኔታ የሚያውቁና የኔና የሷ መለያየት የሚፈልጉ ሰዎች አሉ። ለምን እንደሆነ አላውቅም። ከዛ በኋላ እኔን ሚስት አገባ እሷ ጓደኛ ያዘ እሷን ባላገባች እንደዚህ ሆነች አርግዛለች አሁን ልትወልድ ነው ምናምን እያሉ ለኔ ይነግሩኛል። ለኔም ደግሞ ያ ነገር ደግሞ የቃላት ጦርነት እኔ በጣም ጭንቅላቴን አጦዘው። በቃ ወሬኞቹን የሚያመጡ የሚነግሯችሁ እምትነግሩኝ ከሆነ ሰዎቹን ንገሩኝ፣ አለበለዚያ እንደዚህ ያረጋት አትበሉም። በቃ ተውኝ። በቃ እኔም አገባሏችሁ አዋግብቻለሁ በቃ እስቲ በቃ ላግባ። እኔ ምን እንደሚጠቀሙ ውስጥ አሁን ተለያየንላችሁ። በቃ ምንድነው የሚፈልጉት? ሲፈልጉ ለመሐንዲስ ይዳሯት፣ ሲፈልጉ ለኢንጂነር ይዳሯት፣ ሲፈልጉ ለምንም ይዳሯት። እስቲ ተለያየ ምንድነው የተጠቀሙት? ግን የራሳቸውን ኑሮ እየኖሩ የኛ ነው የታባላሹት። ምን ተጠቀሙ? ይሄን ነገር በየደመደም ትልቅቷም እስከ ዛሬ ድረስ እንደዚህ ሲደረግ ብርሃንን እስከ ምን ድረስ እናውቀዋለን? ግልጽ ነው። ራሷን አሳልፎ ይሰጣል። ስለሰው ክፉ ነገር አያሰበም። ይሄን ድርጊት ካደረገ ግን እሷ እያለች መታችሁ በነገራችሁን። አሁን እሷ ከሄደች በኋላ እንዲህ ብትሉኝ ለኔ አይገባኝም። ወሬያችሁን ይዛችሁ እዛው ተቀመጡ አትንገሩኝ ብላ አባረርኳችሁ አለችኝ ወሬኞቹ። እኔም ያው ቢወራም ቢልም እኔ አገባህ አዎ አገባው ታዲያ ምን ይተበስ? ጓደኛ እስካው ይዣለሁ ጓደኛ አያመጡልኝ እሷን ወይ ጓደኛ ቢይዝ ለኔ አይረዱኝ ምን ያርጉልኛል? እንደዛ ብዬ መልሳቸዋለሁ። የኔ ስልክ ያልነበረም ሌላ ስልክ ነበር 10 ቤት ነበር። በዛ ምክንያት ስልኬን ቀይሬ ነው ያስኩት። ለምን እየደወሉ ባላግብታ እንደዚህ ሆና የሆነ ሰው ይዛ አንተ ምናምን የሚለኝ ሰው አለ። ስልኩ መልሽ ሲደውልበት ግን አይሰራም። እንደዛ የምትባልበትን ስልክ ከዚህ ሁሉ ስልኬን በቀየር ብዬ እኔን ስልኬ ቀየርኩት። ማንም አያውቅም ስልኬ እፎ ያልኩ ጭንቅላት ያረፋ እያሳበዱኝ እኮ ነበር። ከዛ ላይ ልክ ወደ ኋላ እንመለስህና እህቷ ቤት ምሳ ፕሮግራም ነበረ። ማታ እህትየዋ ጋር ቤት ቅዳሜ ማታ አብረን በልተን ተጫውተን በቃ ነገ አብረን እግዚአብሔር ፍቅድ ይሁን ቤታችን ውለን ምናምን ተባብለን ሰኞ ዕለት እሁድ እዛ እህቷ ቤት ውለን ምሳ ፕሮግራም በመኪና ቤት ድረስ ሸኝቻቸው አድርሼ ቻው ነገ ጧት እንገናኛለን። ይሄን እዛ አዲሱ የገባሁበት መስሪያ ቤት አለችኝ። እኔ ገዳም ሳይሆን ስራ ነው የገባሁት አለችኝ። ስራ ለቃለሁ ሚያዝያ ወር ከጥር እስከ ሚያዝያ ስራ ለቅቄ ባለችበት ሰዓት ሪፖርተር ጋዜጣ እያነበብኩ ማአት አይነት የስራ ማስታወቂያ ነበር እየፈለኩም ጽፋት እንድትመዘገብና ቶሎ ቀይራ እንድታገባኝ ከ20 ከ30 ያነሰ አካውንቲንግ ተመርቃ ስለነበረ እንግዲህ በዛ ማንነው ስራ ያገኘችው። ከዛ ስራውን ይዛ ያው ቀለበት ቀን ቆርጦ ሄደ ጠፋች ማለት ነው እሱ በዛው። ከዛ ሰኞ ዕለት አሁን እዛ ቢሮ ደርሼ መጣና ከዛ ቤት ጠብቀኝ እንገናኛለን አለችኝ። እሺ ብዬ ቤቴ ያለውን ነገር እንዳለችኝ ክትፎ ምናምን አንዳንድ ነገር የሚበላ የምንጠጣው አዘጋጅ አለችኝ። እሺ ብዬ ቤቴ አዘጋጅቼ እሷ ትመጣለች እያልኩኝ ሙሉ ቀን ስጠብቃት ሳትመጣ ቀረች። ከዛ ማታ ላይ ደውዬ ስናገራት የለችም አሉ። ስልኳ ዝግ ነው የመጀመሪያው ስልኳ የራሱ። ከዛ አደርኩኝ በጣም ታመምኩ። ሳሊተ ምሕረት ቤተክርስቲያን ሄድኩኝ። ከዛ ያ የተሰራ ምግብ ለውሻ ሰጠሁት። እንዴት ብዬ ልብላ? መብላት ምግብ እኮ አይወርድም። እኔ እኮ ተደስቼ ነበር የምኖረው የምለው። በኋላ ላይ ጠዋት ላይ በቤት ስልክ ቤታቸው ደወልኩ። አሎ አቤት እና እናትየው አነሱት። ሰላም አደርኩኝ ብራ እንደምን አደርክ? ደህና አደርክ? ሰላም ነህ? ደህና አስናቆ የለችም እንዴ? ወይ የሷ ነገርማ የታገረ ያለችበትንም አልናገር እንደ እናት ብዬ ብለምናት በጡቴ ብዬ ብጠይቃት አልነግርም አለችኝ። ሰዎቹ መጥተው በመኪና ይዘዋት ሄዱ። እኔም ስራ ድሬ ገና መምጣቴ ነው አለች። በዛ ሰዓት እኔ ምድር ልሁን ሰማይ ልሁን አላወቅኩት። አትሊስት እንኳን 3 አመት 4 አመት ልታገባው ያሰብከው ሰው አንድ ቀን ያወቅከው ሰው እንኳን ቀጠሮ አስይዘው ብትቀር ሶሪ ዛሬ አልተመቸኝም አልመጣም ብለህ ትነግረዋለህ። ይህን ያህል አመት እንኳን እንደዚህ ኖረን ስትጫወትብኝ ነበረ። አልመጣም አትጠብቀኝ ብላ በስልክ እንኳን ብትነግረኝ እኔ ምን አረጋታለሁ? እግዚአብሔር አምላክ ፍርዳለሁ። ሰው ለሚወደው ሰው መጥፎ ነገር አይመኝም፣ መልካም ነገር ይቅጠማት። ግን እኔን አበላሽታኝ አእምሮዬን ለውጣው ጊዜን አእምሮዬን ተስፋዬን ሁሉ ነገር አጨልማ አበላሽታ ሄደች። ዛሬ እኔ ያለቅሳለሁ፣ እሷ እየሳቀች ሊሆን ይችላል። ከዛ በኋላ ስትሄድ በቃ መረረኝ። ምኑን አጣው እንደምንም እያለቀስኩ አለቃዬ ጋር ሄድኩኝ። ምን ነው ገስትለኝ በቃ አዝኒ መጣለ ብለ ነበር ከረች። አንተ ወንድ ልጅ አይደል እንደ መቁረጥ አትችልም እንደ በቃ ምንም ስለዚህ እኔ እሱ እንድትይኝ አልፈልግም። በቃ ቁስል እጅ ላይ ቢኖር ቁስሉን ነው የሚያመኝ እንጂ አንቺን አይደለም የሚያምሽ። ስለዚህ ቁስል እንደዚህ አድርጋ አፍርጣው ብትይኝ ህመሙ ስለማይሰማሽ ነው። እኔ ግን እየተሰማኝ ነው። በቃ እኔም ፈልገው አልኳት። አዲስ አበባ ውስጥ መዋል ማደርም አልፈልግም። መዋል ማደር አልፈልግም። በቃ ወደ ተገኘበት ሀገር ላኪኝ አልኳት። በአጋጣሚ ደጋሃቡር ፋፋም ጀረር የሚባል ፕሮጀክት ነበረ። እዛ ትሄዳለህ ስለኝ? አዎ ሄዳለሁ። እዛ በርግጥ አንዳንድ ሴኩሪቲ ችግር ስለነበረ ያስፈራል።
ከዛ ሄድኩኝ። በማግስቱ ማክሰኞ እንደዛ ብዬ ሮብ ደጋብር ገባሁ። ልሙት ብዬ ባል እኔም መኖር አይቋቋኝም። 2 ቀን 3 ቀን እዛ ኩራዝ በነበርኩ ሰዓት እንዲስረበሽ ሳለቅስ አለቃዬ አልማየሁ በቀለ ይባላል፣ ኢንጂነር ነው። ብርሃን አለኝ ሁሉ ነገር እኮ አላፊ ጣፊ ነው። ልጅ ግን የመጨረሻ የሰላለም ልጅ። አንተ ለልጅ ስትል መኖር ያቅታል። በቃ የራስን ህይወት ድፈነው፣ ግደለው። ጥላ ሄደች፣ ምን ትሆን ታዲያ? ትሞታለህ። አንተ ያለ እናት ያለ አባት አድርገህ ልጅን ያለ አባት ልታሳድጋት ትፈልጋለህ? ቢያንስ አለ አባት አለኝ አትልም እያለ ይሰርበኝ ነበረ። በቃ እዛን ቀንም ቢሆን በቃ ለልጄ ስል በቃ እየተንገላታም ቢሆን ልኖር። ልጄ ዳዲ ያለች ዛሬ ልጄ በእንጀራ አባት፣ እኔ ደግሞ ተስፋ ቢስ ሆኜ ሰው አላምን፣ ሴት አልቀርብ፣ ብቀርብ ራሱ የእሷን አይነት ነገር የሚያደርጉኝ ስለሚመስለኝ እጎዳቸዋለሁ እያልኩ ፈራለሁ። ብጎዳም ቢቀርብኝም የምጎዳ ይመስለኛል። እሺ ከዛ በቃ ሄድኩኝ። ሐምሌ 19 ማለት የካቲት 19 ቀን ሽፍታ በጥይት ሊመታኝ መኪናን አመለጥኩ። እዛ ዮአል የሚባል ቦታ ሽፍታ ቦታ ነው ያለውና ተያልኩ። እኔ ለልጄ እኖራለሁ ብዬ በረሃ ገባሁ። አስናቁ እንደሆነ እንትታይ ሌላ ሰው አግብታለች ወይ እኖራለች። በቃ እኔ መሀል አገር ኖሬ በቃ ልጄ ትደግልኝ እኖራለሁ አልኩ። ከዛ ሀገር ትቼ መጣሁ። አሁን እዚህ ተቀመጥኩ አዲስ አበባ። ብቸኝነቱም ምንም ሲያጠቃኝ ተመልሼ አሁን አለቃ ያለበት ወደ ተንዳው ስኳር ተቀይሮ ነበር። እሱን ተከትዬ ወደ ተንዳው ስኳር ሄድኩኝ። አሁን ከሱ ጋር እኖራለሁ። በቃ ብቻዬን ነኝ። አጋጣሚ እሷ ስልክ ሰራ። የሆነ ጊዜ እዛ ሁኜ ስሞክረው በስልክ እናወራ ነበር። በቃ ምን አርጌ ምን በድዬ ለምን ምናምን እያልኩላት ነበር። አልፎ አልፎ እንደዋወል ነበር። ተወኝ ሌላ ሰው አግብቻለሁ ወይ ካልገባው ወይ ካልወለድኩ አንተ አትተወኝም ወይ ምናምን እያለች ታሾፍብኝ ነበር። እኔ ግን ምን አርጋት ስላፈቀርኳት እኔ እኮ ላግባሽ አብሬሽ ልኖር አገልጋይሽ ሊሆን አፍቅሬሽ አብሬሽ ልኖር ቤተሰብ እንደሌለው ሰው ነው የሆንኩትና ቤተሰቦችሽን አግኝቻለሁ አብሬያችሁ ልኖር ነው ያልኩት። እኔ አላገባሽም አላልኳት። በቃ በመሀል ላይ ስደውል አንድ ቀን የሆነ ማላቀው ሰው እሷ የሆነ የሴት ድምጽ ተነሳና ሃሎ ሃሎ ስል የሆነ ሰው አነሳው። ማን በል ስለው ማን ፈልገህ ነው አለኝ። እንደዚህ አስናቁ ፈልጌ ነበር። ባለቤቷ ነኝ። ምን ፈልገህ ነው አለኝ። ከመቼ ወዲህ ነው ለመሆኑ ባለቤቷ ልትሆን ከቻልከው ስለው 1 አመት ይሆናል ምናምን። አይ ጥሩ ታዲያ እኔም ወንድሟ ነኝ አልኩት። በቃ ባለቤት ከሆነች መልካም ትዳር ይሆናል። ባገኛትና ባወራት ግን ደስ ይለኝ ነበር። ከዛ በተረፈሽ ያልኩኝ። ከዛ በኋላ በማላውቀው ስልክ ይዛትብኛል። እንደዚህ ይባላል። ለኔ ወንድም አልኩት። እኔ እኮ መፈራሰው እንዳይመስል አልኩት። ከፈለከኝ አዲስ አበባ እመጣለሁ እንገናኝ። እኔ አሁን ክፍለ ሀገር ነው ያለሁት። ከዛ በተረፈ ግን እሷ ከኔ ከምንም በላይ መወዳት ነበረች። ከዛ በኋላ በጣም እንደዚህ ሲለኝ እኔ ደግሞ ፈራ አይደለሁም። በፈለከው መንገድ ነው አልኩት። ተስፋ ቆርጫለሁ። እኔ ምንም መኖር እኮ ያስደስተኝ በዚህ ሰዓት ገብቷል። ለልጄ ስል ነው የምኖረው አሁንም ቢሆን ገብቷል። እኔ አሁን በቃ በጣም ከመበሳጨት የተነሳ አንተ ያልኩት ያስር ተምልስ እኮ ስደውል አይነሳም። አንተ እሷ እኮ የኔ ጓደኛዬ ነበረች። ከኔ የተረፈ ሴት ነው ያገኘት እንጂ ለልጅ አግረዱና አላገኛትም። እንደዚህ ያልካፈን ሞልታት ተናገረ። እንደ ወንድ ልጅ አሰብ ከፈለከኝ ደግሞ አገኘኝና ምን ለማለት እንደፈለክ ላሳይ ይችላል አልኩት። ግን በኋላ ላይ እንደዛ በተናገረ ስልክ ይዘጋው። ከዛ በኋላ ለምን ራሴን በጠብጣለሁ? ለምንስ ራሴን እንደዚህ ያስጨንቃለሁ? ለምንስ እንደዚህ በቃ እግዚአብሔር እኮ ለኔ ቢላት ኖሮ ተወን ነበር። ካላለው ግን አላለም። እግዚአብሔር ወይ አእምሮዬን ንጹህ አድርግልኝ እንድረሳት አድርግልኝ። 2 አመቴ ነው አረሳኋት። ከዛ ስልኬን ቀየርኩ። ይሄ ስልክ ወር አይሆንም አሁን 2 ወር ምናልባት ቢበዛ ማንንም ሰው እንዳያገኘኝ ፈልጌ ማለት ነው። ምናልባትም እዚህ መስሪያ ቤት እኔና እሷ መለየት ወይ የኔን ጥሩ ነገር ያልፈልጉ አውቀው በሌላ ሰው እያስመስሉኝ እየተናገሩ በነገር ሊያሳብዱኝ ፈልገው ከሆነም አላውቅም። በቃ አለሁ በእንደዚህ ሁኔታ። ግን በጣም አመሰግናቸው ሰዎች በዚህ ህይወቴ መስቀል ቁርስ አሁን ይሄ ጓደኛዋ ያልክ ፋንተሽ ስልኳን ሰጥቼ ልታወራትና ልታናግራት ትችላለህ። እንደው ሴትስ ነበረች እንድምትሆነው አንተ እንደ ሴት ሆነ 2 አመት ሙሉ እንደው አትረሳትም። እባክህ እንተራጭ። አሁን ደውዬለት ነበር ቅድም። እሷ ጓደኛዋን በጣም አመሰግናታለሁ። ከዛ በተረፈ ትልቅ እህቷ በጣም አመሰግናታለሁ። ስቲል ነው በጣም ይጨነቃሉ ለኔ ከነባሏ ጭምር። ከዛ በተረፈ ኢንጂነር አልማየሁ ለኔ ዛሬ ቆሞ መሄድ
ለኔ ዛሬ እንደዚህ ነው ከዛ ወዲህ እኔ ትግስተኛ አይደለሁም ከሰው ጋር ጣላለሁ ከሰው ጋር ጫወታለሁ ውስጤ ይጨነቃል ሳላቀው ሰዎችን አስቀይማለሁ ሳላቀው ብዙ ነገር እናገራለሁ ግን እሱንም ራሱ ብናገረው ያው ውስጤን ስለሚያውቀው ችሎኝ እስከዛሬ ድረስ አለን አብረን ከሱ ጋር እሱን በጣም አመሰግናለሁ ከዛ በተረፈ እግዚአብሔር የፈቀደው ሁሉ ነገር ያድርግ ግን እኔ የማስፈልገው አሁን እንድታገባኝ አይደለም አብራኝ እንድትኖር አይደለም ከዚህ በኋላም በወዳትም መጥፎ ነገር እንዲገጥማት ምን ይጠቀማለሁ እግዚአብሔር ይልና ፍርድ አለው ሰው በሰፈረው ቁና ነው የሚሰፈረው ፍርዱን እግዚአብሔር አምላክ ይሰጣል እኔ ምንም ማርጋን ነገር የለም ግን ለምን እንደዛ እንደምታረገኝ ለምን እንደምታሰቃየኝ ለምን እንደምታስለቅሰኝ ለምንስ ጥላኝ እንደሄደች ለምንስ እንደዚህ እንደሆነች ግልጹን ብትነግረኝ ግን ደስ ይለኛል ከዛ በተረፈ እግዚአብሔር የፈቀደውን ሁሉ ያድርግ ብቻዬን ራሴን ዝቅ አድርጌ ከሰው ጋር እንድስማማ አግዥኝ በሀሳብ ደግፊ አንቺ ሰው ትኖርበት ራሴን ዝቅ አድርጌ ከሰው ጋር እንድስማማ እስቲ አንቺም በሀሳብ ደግፊ አግዥኝ ትኖርበት ሌኖርበት አሃ እስቲ ልቅረብበት እጅኝ ልረፍበት ሌኖርበት አሃ እስቲ ልቅረብበት እጅኝ ልረፍበት ከብስራት ኤፍኤም 101.1 የፍቅር ቀጠሮ ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። ቀደም ሲል የሰማችሁት አስገራሚ ታሪክ አለ። ምላሹን ደግሞ በተለይ ታሪኩ የቀረበባት ሴት ስልክን ይዘናልና አሁን ደውለንላት ነበረ። እጅግ አስገራሚ ታሪክ ነው። በነገራችን ላይ ወደዛ ምላሹ እንሄዳለን የተነገረ መልስ ስላለ ነገር ግን በጣም ከዚህም የተሻሉ ብዙ ታሪኮችም አሉ ተብሎ ይታሰባል። በኋላ ላይ ብናስተዋውቃችሁ ስልክ ስላለ በዛ እየደወላችሁ መናገር ትችላላችሁ። ግን ልክ ታሪኩ እንዳለቀ አለምሰገድ ያናገርካት ነበረ። አዎ እሷን አጋጣሚ ላናገራት ሞክሬ ነበረ። በመሃል ግን የሷ እህት ደውላልን ነበርና ሳውራት ነበረ እቴቴ እያለ ታሪኩ ላይ ሲጠራት አዎ ምንድነው አንዳንድ የነገረችን ጉዳዮች አሉ። እሷም እንግዲህ መናገር የምትፈልገው ሀሳብ እንዳላት ነግራኛለች። እንዳጋጣሚ እሷን ማግኘት ትችላለህ ወይ ብዬ ጠይቄያትም ነበር። ትንሽ ስሜቷ ስለተነካ ላታናገር ትችላለች ብላኛለች። ለማንኛውም እንግዲህ በእነሱ በኩል የሚመጣ ሀሳብ ካለ የምናስተናግር መሆናችንን ነው የምንገልጸው። ቀደም ሲል ያስተዋወቅነው የትዳር ፈላጊ አለ። ወደሱ እንለፋውን። መልካም ሄሎ ቢ እሺ ስልኩ እስኪጣራልን ድረስ እንመለሳለን። አድማጮቻችን አሁን በመናስተዋውቃችሁ ስልክ ትደውላላችሁ፣ ቴክስትም ታደርጋላችሁ። ነገር ግን ዛሬ ሳይሆን በነገው ዕለት ማለት ነው ከዚህ ከስቱዲዮ ከወጣን በኋላ በ0942 57 60 72 ላይ በ0942 57 60 72 ላይ አጫጭር ጽሁፍ መልእክቶችን በመጻፍ እንዲሁም ታሪኮቻችሁን በተለይ መታረቅ ለምትፈልጉትም መገናኘት አዲስ ሰውም የፍቅር ጓደኛም እንደዚሁ ትዳር መያዝ ለምትፈልጉ እየደወላችሁ ወይም ቴክስት ማድረግ ትችላላችሁ ከስቱዲዮ ከወጣን በኋላ በነገው ዕለትም ማለት ነው። ተጨማሪ ስልክም አለ። አዎ 0933 94 98 27 ይሄኛውም እንግዲህ ስልክ መስመራችን እኛን ሊያገኙበት የሚችሉት የስልክ መስመር ነው። መልካም ቤኪ መስመር ላይ ገብቷል? አልገባም። በጣም አሪፍ። ለማንኛውም እኔ እስከዛ ድረስ የዮዳቢሲኒያን ማስታወቂያ ልናገርና አንተ ታስገባልኛለህ ብዬ ተስፋ አደርጋለሁ። አሁንም ቆይታችሁን ከብስራት ጋር እንድታደርጉ በአክብሮት እንጋብዛለን። ባሉን ደቂቃዎች እናስተናግድ። ሄሎ ቢ ሄሎ ቢ ሄሎ እንደምን አመሸ? ሄሎ 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 ይሰማኛል? አይሰማም? ይሰማል። ቢ አይደለም? ቢ ነኝ። እኮ እሺ። ሁለት በጣም ብዙ ናቸው። በርግጥ ያው መጀመሪያ የደወሉትን ነው ላንተ የምናስተናግድና ወደ አንተ ልግባ። የመጀመሪያዋ ኤች ትባላለች። እድሜዋ 21 ነው። እየሰማህ ነው አይደል? ቁመቷ 1 ሜትር ከ57 ነው። የትምህርት ደረጃው 10ኛ ክፍል ጨርሻለሁ ብላለች። ወራዊ ገቢዋ ስራ እየፈለኩኝ ነው ብላለች። ከለሯ ቀይ ጠይም ናት። ክብደቷ ደግሞ 60 ኪሎ ግራም ናት። እቺ ኤች ናት።
ሁለተኛዋ ደግሞ ኤ ትባላለች። እድሜዋ 21 ነው። በጣም እስኪ ገርሜን ድረስ 21 ናቸው ሲደውሉ የነበሩትና ወጣቶች ወደ ትዳር ሩጫ በጣም ደስ ይላል። ቶሎ ወደ ትዳር ውስጥ መግባት ደስ የሚል ነገር ነው። ኤ ትባላለች። እድሜዋ 21 ነው። ቁመቷ 1 ሜትር ከ65 ነው። ጠይም ናት። ገቢዋ ደግሞ የሶሻል ሳይንስ መምህር ናት። በመምህር ደሞዝ ነው ያለኝ ብላለች። የትምህርት ደረጃዋ ዲፕሎማ ናት። ኦርቶዶክስ እምነት ተከታይ ናት። የትኛዋ ትሻላለች? ኦኬ ሁለተኛዋ። ጥሩ ከልብ እናመሰግናለን። በደህና አደሩ። አሜን። ክቡራትና ክቡራን አድማጮቻችን ካለን ሰዓት አንጻር ወደ መጨረሻዋ የትዳር ፈላጊያችን ነው የምናልፈው። የትዳር ፈላጊያችን አየር ላይ እንዳለች እየተነገረኝ ነው። ሄሎ እንደምን አመሸሽ? ያው ያንቺን ማንነት ካስተዋወቅን በኋላ ካንቺ ጋር በትዳር መጣመር የሚፈልጉ ሁለት አድማጮች ደውለውልን ነበር። የመጀመሪያው ዜድ ይባላል። እድሜው 27 ነው። ቁመቱ ሜትር ከ70 ሲሆን መልኩ ደግሞ ቀይ ነው። የትምህርት ደረጃው ቢኤ ዲግሪ ነው። በገቢ ደረጃ ከ2500 ብር በላይ ያገኛል። ባህሪው ደግሞ ተግባቢና ፈሪሃ እግዚአብሔር ያደረብኝ ነው ያለው። እምነቱ ኦርቶዶክስ ነው። የፍቅር ቀጠሮ በብስራት ኤፍኤም 101.1 ላይ የፍቅር ጓደኛ የሚያስፈልጋል። እኔም እፈልጋለሁ። ምን ይሄ ብቻ? ከፍቅረኛዬ ጋር ተጣልቻለሁ። የሚያስታርቀኝ ሰው ፈልጋለሁ። እኔም ከጮኛዬ ጋር መታረቅ እፈልጋለሁ። የፍቅር ቀጠሮ ለነዚህ ሁሉ ምላሽ ይሰጣል። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።